ይችን የምትዋትን ጨቅላ ህፃን ልጅ እናቷ መቃብር ቦታ ላይ ጥላት ሄዳለች። ዝርዝሩን እመለስበታለሁ። ይህን የምታዩትን ባዕድ ነገር ዘይት ነው ብለው አዲስ አበባ ላይ በካርቶን አሽገው ሲያከፋፍሉ እጅ ተፈንጅ ተይዘዋል። ቪዲዮ አለ፣ እጋብዛችኋለሁ። የሳውዲ አረቢያ ሪያድ ኤምባሲ አስቸኳይ መግለጫ አውጥቷል። ሊስ ኤምባሲ አቁሜያለሁ ብሏል። ዝርዝሩን እመለስበታለሁ። ይች የምታዩት እህታችን ይህ የምታዩት ግለሰብ እናቴን አባቴን ጨምሮ 6 ቤተሰቦችን ገደለብኝ የእህቴ ባል ትላለች። ከሚስቱ ጋር ባለመግባባት የተነሳ ሚስቱ ጋር ሲጣላ 6 ቤተሰቦቿን ገሎባታል። ላይቭ ላይም መታ ነበር። ቪዲዮ አለ፣ ቪዲዮውን እጋብዛችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ከበራችሁ ክብራትና ክብራን ውድ ቤተሰቦች ሁላችሁም ሰላም ብያለሁ። በቅድሚያ ሁላችንም ከእንዲህ አለ መጥፎ ነገር አላህ ይጠብቀን። እንደነገርኳችሁ ዛሬ እጅግ በጣም አይምሮ መቀበል የሚያቅተው አሳዛኝ መረጃዎች ናቸው። እንደው እዚህ ጋር አተታ ከማበዛባችሁ ቀጥታ ወደ መረጃዎቼ ዝርዝር ባልፍ ይሻላል። ላይክ እና ሰብስክራይብ ሼር ያደረጋችሁ አብራችሁኝ እንድትቆዩ በትህትና ጠይቃችኋለሁኝ። መልካም ቆይታ። ቤተሰቦቼ እንዳልኳችሁ አይምሮአችን ለመሸከም ቢያስቸግረው እንኳን ያለ እውነታ ግን ይህ ነው። ዛሬ ሶሻል ሚዲያው ሙሉ በሙሉ ስለዚች ልጅ ነው ማውራት ያዘው ማለት ነው። እጅግ በጣም አሳፋሪ አሳዛኝ መረጃ ነው። ገና የተወለደች ጨቅላ ህፃን መካነ መቃብር ላይ ተጥላ ተገኘች ይላል። ሽናት ልጅቱ ከላይ በነገራችን ላይ ፖሊስ ነው ያነሳት፣ ወሬ ምናምን አይደለም፣ ፖሊስ ነው ያነሳት። ከላይ በምስሉ የምትመለከቷት ጨቅላ ህፃን በቤንሻንጉል ጉሙዝ ክልል በባምባሲ ከተማ አስተዳደር 02 ቀበሌ ልዩ ስሙ የሙስሊሞች መካነ መቃብር አካባቢ ከትላንት በስቲያ ማለትም ሰኔ 26 ቀን 2018 ዓ.ም የተወለደች የአንድ ቀን ህፃን በአሳዛኝ ሁኔታ ተጥላ ተገኝታለች ይላል። ፖሊስ ከማህበረሰቡ ጋር በመተባበር ከተጣለችበት የቀብር ቦታ ለማንሳትና የሕክምና እርዳታ እንድታገኝ የተደረገ ሲሆን በቀጣይ የጨቅላዋ ህፃን ተገቢ የህግ ሂደቶች ተሟልቶ መፍትሄ እስከሚሰጥ ድረስ በከተማዋ አስተዳደር ፖሊስ የሴቶችና ህፃናት አማካይነት እንክብካቤ እየተደረገላት እንደሚገኝ ታውቋል ይላል ማለት ነው። አያችሁ፣ ይሄ እጅግ በጣም አሳዛኝ አሳፋሪ መረጃ ነው። እኔ እንጃ ምን እንደምንለው እንኳን አላቅም ማለት ነው። ምናልባት እዚህ ጋር እንደው ስለ እግዚአብሔር ብላችሁ ወልዳችሁ አትጣሉ ይላል። በነገራችን ላይ ፌስቡክ ዛሬ በዚህ መረጃ ላይ ነው ብዙዎች እያለቀሱ ኮሜንት ገብታችሁ ብታዩ በጣም ያሳዝናችኋል ማለት ነው። ይገባኛል፣ የልጅሽ አባት ክዶሽ፣ ቤተሰብ ጣልቶሽ፣ መውጫ መግቢያ ቀዳዳ ጠፍቶሽ፣ የቀን ጨለማ ሆኖብሽ ይሆናል። ነገር ግን የ9 ወሩን ህመም ስቃይ ድካም ታግሰሽ ወልደሻል። ያንን ከማህፀንሽ ስትወጣ የሚያሳሳ ስርቅርቅ የሚል ድምጽ ሰምተሻል፣ አይንሽም አይቷታል። እና እንዴት አስቻለሽ? ማሳደግ አልቻልሽም ካልሽ ለሚያሳድግ አካል በክብር መስጠት እያለ እንደውም ያለንበት ጊዜ ጥሩ ነው። ወተሽ ብትለምኝ ስንት የሚሰሰው አለ። መጣልን እንዴት አማራጭ አታድርጉ። ጨካኝ አንጀት አይኖረን። እኔ ህፃን ተጥሎ ሲባል አእምሮዬ ውስጥ የሚመጣው ድመት፣ የተለያዩ አውሬዎች ያችን ለጋ ሰውነት ሲጎዷት ይታየኛል ይላል። ማለት ድመት ሲበላት ሌሎች አሁን ይችላል ድመት ይበላታል። አትጣሉ። ለናንተ የጠመመው ህይወት ለልጃችሁ ሊቀይር ይችላል። ምሁራን የምታፈራው አንቺና አንቺ እኔ አንተ ናችሁ ይላል ማለት ነው። እውነት ነው። አሁን እዚህ ጋር በጣም ልቤን የነካኝ ድመት ቦጫጭቋት እችን ህፃን ልጅ ሲያገኛት ሌሎች አውሬዎች በቃ ማለት በቃ መብላት የሚችሉ ዝንብም ቢበላት ያቆስላታል። ድመቶችም ምኖችም ቀበሮዎችም ሲያገኟት ልክ እንደ ፍየል ልጅ ሲቦጫጭቋት አስባችሁታል? ህመሙ አይከብድም? አያሳዝንም? በጣም ያሳፍራል፣ ያሳዝናል። ለማንኛውም ይህን ያህል ካልኳችሁ የመረጃ በጣም እንደምታዝኑበት አውቃለሁ። ሼር አድርጉት፣ ለሌሎች ይድረስ።
ላይክ ማርጉት አሁን ወደ ቀጣይ መረጃ እንሂድ የኛ ነገር በጣም ያሳዝናል والله አዲስ አበባ ላይ እንደው ቪዲዮን ጋብዛችኋለሁ እዛ ላይ ባላወራውም እዚሁ ላይ ላውራችሁ አዲስ አበባ ላይ የሆነው እንዴት ነው ታውቃላችሁ አዲስ አበባ ላይ ዘይት ነው ብለው በካርቶን አሽገው ይሄ ምስኪን ዳ ህዝብ ቪዲዮን ጋብዛችኋለሁ እዛው ላይ ታውታላችሁ ወሬውን ላውራችሁ አስቀድሜ የሪያድ ኤምባሲንም አነብላችኋለሁ እንዲሁም ደግሞ የሌላ መረጃ አለኝ ይሄን ልንገራችሁ ቅድሚያ የዛች ልጅቱ ባሏ 6 ቤተሰብ የገደለባቸው የህቷ ባል ማለት ነው 6 ቤተሰብ ከናቷም አባቷም ጨምሮ ግን ይሄን የአዲስ አበባውን ደግሞ ልንገራችሁ ቪዲዮውን ስለምገባዛችሁ ማለት ነው ዘይት ነው ብለው በካርቶን አሽገው ያንን ለህዝቡ ይሄን ዳ ህዝብ ጓጉቷል ዘይት ውድ ነው በርካሽ ቀነስ አድርገው ሲሸጡለት ዘይት ካርቶን አገኘሁ ያለ ሲሻማ ያለችው ማለት በቃ ቅናሽ አገኘሁ ባንድቱ ብዙ ገዝቼ ለይስር ውስጥ ያለው ዘይትም አይደለ በሽታ ምናምን እንደው አንዳንዴ የሆነ የሚያክለሽልሽ ነገር አለ ለሰዓራው ራሱ ማለት ነው ሆነ አዲስ አበባ ሄደ ምግብ ለመብራት ራሱ አዲስ አበባ ብቻ አይደለም ሁሉም ቦታ ነው በነገራችን ላይ በጣም ነጋዴዎች አላህን ፍሩ ነጋዴዎች በቃ ፈጣሪ ያላችሁ አይደል በማንኛውም እምነት ውስጥ ያላችሁ የምታምኑበትን አካል ፍሩ ምግብ ውስጥ አትቀላቅሉ አቃለ ሁድ ሊሆን ይችላል በቃ ተውት ታልቻላችሁ ማር ላይ ባለፈው 20 ኪሎ ማር ላይ 7 ኪሎ ማር ብቻ አድርገው 13 ኪሎ ድንጋይ ያደረጉት ኮምቦልሻ ላይ ከስር እቃውን ማትገልብጡ ይላሉ በዚህ አምታቷል ይዘው ከሄዳሉ ይዘት ይሄዳል ማለት ስኳር እንደዙ ሙዝ ላይ ቅቤ ላይ ሙዝ አሁን ደግሞ ዘይቱን ምናምን ያደርገው ሲሸጡ ፖሊስ በእጅ ቁጥጥር ስራውላቸው ቪዲዮውን ጋብዛቸዋለሁ ግን በጣም የሚያሳፍር በጣም የሚያሳዝን ህዝቡን የቱን ያክል በቃ እንደምትጫወቱበት የሚያሳይ ምናምን ዘይት ነው ይያለ ደሃና ትበላለች በሽተኛ ትሆናለች ካንሰሩ ስንት አይነት በሽታ አለ ይሄ ምናምን የተጣለ ቆሻሻ ምናምን ነው በነገራችን ላይ ዘይት ውስጥ ያለው በጣም ያሳፍራል والله በካርቶን ታሽጎ በበርካሽ ይያሉ በመኪና ያዞሩ ይሸጡላቸዋል በጣም በቃ ሰው አገኝ ብሎ የሚሻማበት ዘይት ነው ማለት ነው ሱብሃንአላህ ወነዕመል ወኪል አንድ ይሄ ነው ሁለተኛ የሪያድን ባሲላም ብላችሁና ቪዲዮ እነዛ ቪዲዮ ስላሉ ቪዲዮውን ጋብዛችኋለሁ ማለት ነው የሪያድን ባሲ ምን ይላል ከዛሬ እሁድ ሰኔ 28 ቀን 2018 057 ወይም 2026 ጀምሮ ለጊዜው የጉዞ ሰነድ ሊስምባሲ አገልግሎት የማይኖር መሆኑን እየገለጽን አገልግሎቱ የሚሰጥበትን ቀን ወደፊት የምናሳውቅ መሆኑን እንገልጻለን ይላል ማለት ከዛሬ ጀምሮ ሊስምባሲ የለም ብሏል ይሄንን ለዛ ለምትወጃት ጓደኛ ሸር አርግላት ሊስምባሲ የለም ተዘግቷል ብሏል የማን የሪያድ ኤምባሲ ጅዳ አላልኳችሁም የሪያድ ኤምባሲ ይሄን መረጃ በደንብ አርጋችሁ ስሙት ማለት ነው አሁንም እዛች እህቷን ተገደለችው ላይ ትንሽ ላውራችሁና ቪዲዮውን ልጋብዛችሁ ገብቷችሁ አይደል ይሻል መሰለኝ ቪዲዮ ላይ እኔ ስለማላወራ ቀጣይ እነሱ ቪዲዮ ስለምጋብዛችሁ ሁኔታውን ሐሳቡን ልንገራችሁ ቪዲዮ ላይ የእህቷ ባል ነው እህቲቱ ናት እንደምታወራው ማለት ነው እህቷና ባሏ አልተስማሙም ገብቷችኋል አልተስማሙም በተጋቡ 5 ወር አካባቢ ይለያያሉ ላይቭ ላይ መታለ መብረቁ ቤት በጣም ያለቀሰች ያወራይ ነው 6 ቤተሰቦቿ ናቸው የተገደሉባት ሰውየው እስካሁን ቁጥጥር ስር አልዋለም አልተያዘም አልታሰረም ከዛ ሲጣሉና በ5 ወር አትታው ስከድ አልፈለገም ስትለው ምን አደረገ ይሄድና ለሊት ተኙበት እናይቱን አባትየውን ወንድሞቿን ሙሉ ቤተሰቦቿን ሁሉንም በጥይት ገሎ ይጠፋል አልተያዘም ቁጥጥር ስር አልዋለም ማነህ የትነህ ያለውም አባካና ያለው የጠየቀው የለም አልታሰረም እስካሁን ማለት ነው ይሄ በነገራችን ላይ ዝኛም ጋር አሁን በቅርብ ማነው ኢዶ መዲኔ ላይ ሆኗል ምናልባት እዛ አካባቢ ልጆች ካላችሁ ሰሙታላችሁ እንደዚህ የሆነ አለ ክስተቱ ያሳዝናል አላህ ያበጀው ሴቶችም ልብ ግዙ ወንዶችም ልብ ግዙ ሁኔታው ግን በጣም አሳፋሪ አስቸጋሪ ቢሆንም ይሄ ነው ላችኋለሁኝ ቪዲዮዎችን ልጋብዛችሁ ሁለቱንም በቅደም ተከተል ማለት ነው ይሄን ቪዲዮ ላይክ ሼር ማድረግ ግን አሁንም አትርሱ ሰላም አለይኩም ወደ ቪዲዮዎችን እንለፍ እኔ ማውራት አያስፈልግም ሁሉንም ሐሳቡን ስለነገርኳችሁ ቪዲዮዎችን ብቻ መጋበዝ ነው ዘይት ተብሎ ተሽተነው እኮ
ይህ የምትመለከቱት ጭራቅ የዚችን እህታችንን 6 ቤተሰብ እናቷን ጨምሮ በአንድ ቀን ሌሊት ነበር በጥይት በተኙበት በረፍርፏቸው የተሰወረው። ምክንያቱ ደግሞ የእህቷ ባል የነበረ ሲሆን በ5ኛው ወሯ ስለፈታችው ነበር። አልፈልግህም ስላለችው እናቷን ጨምሮ 6 ቤተሰቦቿ በአንድ ቀን ሌሊት በጥይት በተኙበት ከጨፈጨፈ በኋላ የጨካኝ አውሬ እስካሁን ለሕግም አልቀረበም። የጠየቀው አካልም የለም። ምክንያቱም ሙሉ ቤተሰቦቿን ጨፍጭፏል። አሁንም እህታችን የመኖሬ ሚስጥር የ6 ቤተሰቦቼን ነፍስ ፍትህ ማስገኘት ስለሆነ የኢትዮጵያን ሕዝብ ጨምሮ መንግስትንም ይህ ግለሰብ ለሰራው ወንጀል እንዲጠየቅ ድምፁ ነኝ ትላለች። የጨካኝ አውሬ 6 ቤተሰቦቿን ነፍስ ከበላ በኋላ ከአካባቢው ብዙም ርቆ እንዳልሄደ ይነገራል። እባካችሁ ይህን ቪዲዮ ሼር አድርጉት። ሲቀጥሉላችሁም የኢትዮጵያ ሕዝብ እንዲሁም ደግሞ መንግስትን ጨምሮ እህታችን ፍትህ እንድታገኝና ከዚህ ስቃይዋ እንድትወጣ እንድናግዛት ቻላችሁትን ያክል አድርጉ እናድርግ። ከሰዓታት በኋላ ላይቭ ትመጣለች እኔ ጋር በድጋሜ ድምጻችሁን ትሻለች። 6 ቤተሰቦቿን ያጣችሁ እናቷን ጨምሮ በአንድ ቀን ሌሊት የቀረቻት በጥይት የቆሰለች የደነገጠች መናገር የማትችል አንዲት እህት ብቻ ናት። ፍራሽ ውስጥ ተደብቃ የተረፈች። ቃላት ያጥረኛል፣ እንዴት እንደማብራራው አላውቅም። ብቻ ኮፕሊንክ አድርጉት።